الخير حيا لا يزال إن في الدنيا سلاما وظلالا ለአኺራው ስንቅ የሰነቀ ምንም እንኳ ዱንያ ላይ ፈተናዎች፣ መከራዎች፣ ስቃዮች ቢበዙበት አላህን ሱብሓነሁ ወተዓላ ይዞ ለአኺራው ተጨንቆ ይኖር የነበረ ሰው ሱራትን ተሻግሮ አኺራ ላይ አላህ ፊት ቆሞ አንዴ ጀነት ውስጥ ገብቶ ወጥቶ አላህ እንዲጠየቅ ያደርጋል። በህይወትህ ዱንያ ላይ ስቃይና መከራ ገጥሞህ ያውቃል እንዴ ተብሎ ይጠየቃል። በጭራሽ በህይወቴ መከራ ስቃይ ገጥሞኛ ያቅመ አንዴ ብቻ ጀነት ውስጥ ተነክሮ መውጣቱ ጀነት ውስጥ ገብቶ መውጣቱ አዱንያ ላይ ያሳለፈውን መከራ ስቃይ የደረሰበትን አደጋ ሁሉ እንዲረሳ ያደርጋል። ሆኖም ይህን የአኺራን ኒዕማ የአኺራን የጀነትን ጸጋ ሰላም ለማግኘት ዝግጅት ያስፈልጋል። ስለ ጀነት በየጊዜው እንሰማለን። በሰማን ቁጥር ጀነት ትገባላችሁ የተባለን እስኪመስል ድረስ ራሳችን ከጀነት ሰዎች እንቆጥራለን። ላኪን ይህችን ውድ ጀነት አላህ ሱብሓነሁ ወተዓላ ለነማን እንዳዘጋጃት በተከበረው ቁርአኑ ነግሮናል። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲሶቻቸው በተደጋጋሚ ተናግረዋል። ቁርአንን ስንቀራ በርካታ አያዎች ላይ ጀነት የተዘጋጀችው አላህን ለሚፈሩ ሰዎች እንደሆነ አላህ ገልጿል። ወዒደት ሊልሙተቂን ጀነት እርሱን ለሚፈሩ ሰዎች ተዘጋጅታለች። ኑሪቱ ሚን ዒባዲና መን ካነ ተቂያ ይህችን ጀነት ከባሮቻችን ውስጥ አላህን ለሚፈሩ ሰዎች እናደላለን እናስወርሳለን ያ ሱብሓነሁ ወተዓላ። አሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ። አልሐምዱሊላህ ወሰላቱ ወሰላሙ ዓላ ኸይሪ ኸልቂላህ ሙሐመድ ብን ዓብድላህ ወዓላ አሊሂ ወሰሕቢሂ ወመን ዋላህ አማ በዕድ። ይህ የዕለተ እሁድ ሸዋል 12 1437 የተለያዩ ነጥቦችን የምንዳሰስበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ አጠር ባለመልኩ ጥቂት ስለ ጀነት በሚል ርዕስ አላህ ሱብሓነሁ ወተዓላ አዱንያ ላይ አላህ ለምን እንደፈጠራቸው አውቀው ሕይወታቸውን አላህ ሱብሓነሁ ወተዓላ በሚወደው መልኩ ለመሩ ባሮቹ ያዘጋጃትን ውዷን ጀነት በተመለከተ አንዳንድ ነገሮችን ለማለት እንሞክራለን። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ለምንድነው የፈጠረን ለምንድነው የፈጠረኝ ብለን እያንዳንዳችን ራሳችንን ልንጠይቅ ይገባናል። እነሆ አላህ ሱብሓነሁ ወተዓላ እያንዳንዱ የሚያደርጋቸው ነገሮች ሕክማና ጥበብ ምክንያት አላቸው። አላህ ከፈጠራቸው ፍጥረታት ሁሉ የተከበረው ምድር ላይ የሚኖረው የሰው ልጅ እዚች ምድር ላይ ሲገኝና ሲኖር ለመኖር የሚያስፈልጉት ነገሮች በሙሉ ተሟልተው ሲሰጡት ትልቅ ዓላማ አለው፣ የተፈጠረበት ምክንያት አለው። ለምንድን ነው የተፈጠርኩት ብለን ራሳችንን ልንጠይቅ ይገባናል። አላህ ሱብሓነሁ ወተዓላ ለምን እንደፈጠረንም በተደጋጋሚ በቁርአን አያዎች ገልጾልናል፣ አስቀምጦልናል። ሁሌ የምንደጋግመው በተደጋጋሚ የምንሰማው የቁርአን አያ አለ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ይሁን ጂኖችን እኔን በብቸኝነት ሊገዙ ለእኔ ሊተናነሱ እንጂ አልፈጠርኳቸውም ብሏል። ይሄን የተፈጠረለትን ዓላማ ጠንቅቆ አውቆ ከግብ ያደረሰ ሰው አላህ ሱብሓነሁ ወተዓላ ትልቅና ውድ የሆነ ሽልማት አዘጋጅቶለታል። የተፈጠረለትን ዓላማ የዘነጋና ቸላ ያለ እንደ እንስሳ የኖረ ደግሞ አኺራ ላይ መጥፎ ቅጣትና መመለሻው የከፋ እንደሚሆን መጥፎ ቅጣት እንደሚጠብቀውና መመለሻው የከፋ እንደሚሆን አላህ ሱብሓነሁ ወተዓላ ነግሮናል። እዘን አላህ ሱብሓነሁ ወተዓላ ለምን እንደፈጠረው አውቆ ለተፈጠረለት ዓላማ ከግብ ለማድረስ ጥረት ያደረገ ሌት ተቀን አላህን ሱብሓነሁ ወተዓላ የፈራና ያስታወሰው ሕጉ ላይ ቀጥ ያለ ሰው አላህ ሱብሓነሁ ወተዓላ ጀነት የምትባልን ሀገር አዘጋጅቶለታል። የተፈጠርንለት ዓላማ አላህን መገዛት ነው። በውዴታ በፍርሃት በተስፋ አላህን ማምለክን። ይሄን ዓላማውን ከግብ ያደረሰ ሰው ከዚህች ዱንያ በሞት ሲሰናበት አኺራ ላይ ጀነትን አላህ አዘጋጅቶለታል። እነሆ ጀነት የምኞቶች ሁሉ ጣሪያና መጨረሻ ናት። የሰው ልጅ ብዙ ነገር ይመኛል። ላኪን የምኞት ሁሉ ማብቂያው ሙእሚኖች ዘንድ የአላህ ውዴታና ጀነት ነው። ጀነት የገባ ሰው የአላህን ውዴታ ያገኛል።
ጀነት ያልገባ ሰው የአላህን ውዴታ ሊያገኝ አይችልም። ቀልቡ ሰላምና ራሓ ሊያገኝም አይችልም። እነሆ ጀነት ውስጧ ላይ ከጸጋ ከኒዕማ የሰው ልጆች በዓይናቸው አይተውት የማያውቁ በጆሮአቸው ሰምተውት የማያውቁ በልባቸው ትዝ ብሏቸውና ታስቧቸው የማይታወቀን ኒዕማ ጸጋ አላህ ጀነት ውስጥ አዘጋጅቷል። አዱንያ ላይ ምንም እንኳ መከራ ስቃይ ቢበረታበት አንድ አማኝ ወደ አኼራ ሄዶ ሱራጥን ተሻግሮ ጀነት ሲገባ አንዴ ብቻ ጀነት ላይ ሲነከር የአዱንያን ስቃይና መከራ እንደሚረሳ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ዩእታ ቢአንዓሚ ረጁሊን አዱንያ ላይ አላህን ስብሓነሁ ወተዓላ የማይፈራ ለአኼራው የማይጨነቅ የነበረና ምድር ላይ ካሉ ቅንጦተኛና ደስተኛ ሰዎች ሁሉ አንደኛ ይባል የነበረ በአላህ ያላመነን ሰው የቅያማ ቀን አላህ ፊት ስብሓነሁ ወተዓላ ሲቆም አንድ ጊዜ ብቻ እሳት ላይ እንዲነከር ይደረጋል አሉ ነቢ ሰለላሁ ዐለይሂ ወሰለም። እሳት ላይ ተነክሮ ወጥቶም በህይወትህ አዱንያ ላይ ስትኖር አንዴ ደስታ አይተህ ታውቃለህ እንዴ ተብሎ ይጠየቃል። በጭራሽ ደስታ የሚባል ነገር አይቼ አላቅም። አዱንያ ላይ በአላህ ባለማመኑ ኸይር ሥራ ባለመስራቱ የተፈጠረለትን ዓላማ ባለማወቁ ምንም እንኳ አዱንያ ላይ በሰላም በደስታ ቢኖር ከደስተኛና በቅንጦት ከሚኖሩ ሰዎች ሁሉ ዋናው አንደኛው ቢባል አኼራ ላይ አንዴ ብቻ በእሳት መነከሩ የአዱንያን ደስታ ሁሉ ያስረሳል። በተቃራኒው ደግሞ አዱንያ ላይ በአላህ አምኖ ለአኼራው ስንቅ የሰነቀ ምንም እንኳ አዱንያ ላይ ፈተናዎች፣ መከራዎች፣ ስቃዮች ቢበዙበት አላህን ስብሓንሁ ወተዓላ ይዞ ለአኼራው ተጨንቆ ይኖር የነበረ ሰው ሱራትን ተሻግሮ አኼራ ላይ አላህ ፊት ቆሞ አንዴ ጀነት ውስጥ ገብቶ ወጥቶ አላህ እንዲጠየቅ ያደርጋል። በህይወትህ አዱንያ ላይ ስቃይና መከራ ገጥሞህ ያውቃል እንዴ ተብሎ ይጠየቃል። በጭራሽ በህይወቴ መከራ ስቃይ ገጥሞኛ ያቅመ አንዴ ብቻ ጀነት ውስጥ ተነክሮ መውጣቱ ጀነት ውስጥ ገብቶ መውጣቱ አዱንያ ላይ ያሳለፈውን መከራ ስቃይ የደረሰበትን አደጋ ሁሉ እንዲረሳ ያደርጋል። ሆኖም ይህን የአኼራን ኒዕማ የአኼራን የጀነትን ጸጋ ሰላም ለማግኘት ዝግጅት ያስፈልጋል። ስለ ጀነት በየጊዜው እንሰማለን። በሰማን ቁጥር ጀነት ትገባላችሁ የተባለን እስኪመስል ድረስ ራሳችን ከጀነት ሰዎች እንቆጥራለን። ላኪን ይህችን ውድ ጀነት አላህ ስብሓንሁ ወተዓላ ለነማን እንዳዘጋጃት በተከበረው ቁርአኑ ነግሮናል። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲቶቻቸው በተደጋጋሚ ተናግረዋል። ቁርአንን ስንቀራ በርካታ አያዎች ላይ ጀነት የተዘጋጀችው አላህን ለሚፈሩ ሰዎች እንደሆነ አላህ ገልጿል። ወዒደት ሊልሙተቂን ጀነት እርሱን ለሚፈሩ ሰዎች ተዘጋጅታለች። ኑሪቱ ሚን ዒባዲና መን ካነ ተቅያ ይህችን ጀነት ከባሮቻችን ውስጥ አላህን ለሚፈሩ ሰዎች እናደላለን እናስወርሳለን ያ አላህ ሱብሓነሁ ወተዓላ። ወሀከዛ አላህ በተለያዩ ቁርአን አያዎች ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ። እንደዚሁ ደግሞ በርካታ የቁርአን አያዎች ላይ መልካም ሥራና ኢማንን ጀነትን አያይዞታል። ሱረቱል ካህፍ ላይ ደግሞ ይህቺ ጀነት አላህን ለሚፈሩ ሰዎች ማረፊያ ናት፣ መኖሪያ ናት ብሏል። ጀነት ለመግባት የግድ ኢማንና መልካም ሥራ ያስፈልጋል። ከኢማንና ከመልካም ሥራ በተጨማሪም የአላህ ፍርሃቻ ያስፈልጋል። በምላስ ማመን፣ በአካል አንዳንድ ሥራዎችን መተግበር ለብዙ ሰዎች ሊቀላቸው ይችላል። ላኪን የልብ ፍርሃቻ ሊኖር ይገባል። አላህን ከልብ መፍራት፣ በገሃድም በምስጢርም አላህን መውደድ ማክበር። ከሰዎች ጋር ስንሆን ጥሩ መስለን ለመታየት ከምንጥረው በላይ ለብቻችን ስንሆን፣ ሰው የሌለበት ቦታ ላይ ስንሆን፣ ማንታወቅበት ቦታ ላይ ስንሆንም አላህን ልንፈራ ይገባል። በንግግራችን አላህን ልንፈራ፣ በእይታችን አላህን ልንፈራ፣ በሁሉም ነገራችን አላህን ልንፈራው። ይከታተለኛል፣ አላህ ያየኛል ልንል ይገባል። አላህን መፍራት ማለት ይሄ ነው። አላህን ስብሓነሁ ወተዓላ መፍራት ብሎ ማለት በምላስ ስንናገረው ቀላል ነገር ይመስለናል። ላኪን ጥልቅ ማዕና አለው። በሐቂቃ አላህን መፍራት ማለት በቁርአን መተዳደር ማለት ነው። ቁርአን የሚያዘንን መተግበር፣ የሚከለክለንን መከልከል ማለት ነው። እንደዚሁ ደግሞ ለአኼራ ስንቅ መያዝ ማለት ነው። አላህን ፈራለሁ ያሉ
ለአኼራ ስንቅ ማይዙ ከሆነ ለአኼራ ማይዘጋጁ ከሆነ ሞት በድንገት ሊወስደኝ ይችላል ብለው ማይጨነቁ ከሆነ በሐቂቃው በእውነቱ አላህን አልፈሩ። እንደዚሁ ደግሞ አልቀናዐቱ ቢልቀሊል አላህ ስብሓነ ወተዓላ በረዘቀን መብቃቃትም አንዱ የአላህ ፍርሃቻ ምልክት ነው። አላህን መፍራት ማለት ሐራምን ማድበስበስ መተውን፣ ስርቆትን መተውን፣ ማጭበርበርን መተውን፣ ሪባ ወለድ መብላትን መተውን፣ አላህ የረዘቀኝ ይበቃኛል ማለት በሐላል ከስብ መብቃቃት። ወሀከዛ አላህን ስብሓነ ወተዓላ መፍራት በጥቅሉ በእኛና በአላህ በቁጣው በቅጣቱ መሃል አጥር ማጠር ማለት በእኛና በምንፈራው ነገር መሃል በአላህ በቁጣው በእሳት መሃል ግርዶሽ መፍጠር ማለት ነው። ይህ ግርዶሽ ደግሞ ሊፈጠር የሚችለው መልካም ሥራ በመስራት ወንጀልን በመተው። ይሄን ላደረጉና ይሄን ላሟሉ ሰዎች አላህ ጀነትን አዘጋጅቷል። ጀነት ውስጥ አላህ ስብሓነሁ ወተዓላ ጎጆችን አዘጋጅቷል። እነዚህ ጎጆችም የተዘጋጁት አላህን ስብሓነሁ ወተዓላ ለሚፈሩ የተለያዩ መልካም ሥራዎችን ለሰሩ ሰዎች እንደሆነ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ተነግሮናል። ጀነት ውስጧ ላይ የተለያዩ የሰው ልጆች አይተውት አስቦት የማያውቁ ኒዕማዎች እንዳሉ አላህ ነግሮናል። የሰው ልጆች ዱንያ ላይ ብዙ ነገር ያስባሉ፣ ብዙ ነገር ይመኛሉ። ላኪን ጀነት ላይ አሁን ዱንያ ላይ ሆነን ያላሰብነውን አእምሯችን ያልደረሰበትን ኒዕማ አላህ አዘጋጅቷል። ይህ ጀነት ውስጥ ለመግባት ቁልፍ ያስፈልጋል። መስፈርቶች መሟላት አለባቸው። የጀነት ቁልፉ ላኢላሃ ኢለላህ ከልቡ ላኢላሃ ኢለላህ ያለ የላኢላሃ ኢለላህን ትርጉም ያወቀ ላኢላሃ ኢለላህ መታዘውን የታዘዘ የምትከለክለውን የተከለከለ ላኢላሃ ኢለላህን ከሚያፈርሱ ነገሮች የራቀና የተጠነቀቀ የጀነት በር የሚከፈትበትን ቁልፍ ይዟል። በመሆኑም ይሄን ቁልፍ በጥንቃቄ ሊይዘው ይገባል። ይሄን ቁልፍ ሊጠብቀው ይገባል። በአላህ ያሻረከ ጀነት እሱ ላይ እርም ነው ተብሎ ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነህ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር። እነሆ በአላህ ያሻረከ በአላህ ያጋራ ጀነት እርሱ ላይ እርም ናት፣ መኖሪያውም ጀሀነም ናት፣ ለበዳዮች ረዳት የላቸውም ተብሎ ሽርክ ሰርቶ ሳይቶበት የሄደ ሰው መቼም ጀነት አይገባም። ወደፊት እንኳ ከአላህ ስብሓነሁ ወተዓላ በሆነ መልኩ ታርቆ ጀነት ይመለሳል ወይም ጀነት ይገባል አይባልም። ወማ ሊዛሊሚነ ሚን አንሳር ግፈኞችና በዳዮች አላህ ዘንድ ረዳት የላቸውም። የበደሎች ሁሉ በደል በአላህ ማሻረክ ነው። ኢነ ሽርከ ለዙልሙን ዐዚም ሽርክ እጅግ በጣም ከባድ በደል ነው፣ ግፍ ነው ተብሎ ሽርክ የሠራ ሰው ራሱን የበደለው የአላህን ኒዕማ እንዲያጣ የሳተ ራትን ቢሆን ነፍስያውን ለአላህ ቁጣ ዳርጓል። ሽርክን ትንሹንም ትልቁንም ልንጠነቀቀው ይገባናል። መጠንቀቅ የምንችለው ደግሞ ስናቀው ልንማር፣ በሽርክ ዙሪያ የተጻፉ ነገሮችን ልናነብ ልንጠይቅ ይገባናል። ሽርክን ቸላ ያለው ሰው ሳያቅ ያጠቃዋል። ሽርክን የፈራውና የተጠነቀቀው ሰው ከሽርክ መዳን ይችላል። የነቢያት አባት የሚባሉት ኢብራሂም ዓለይሂ ሰላም ለተውሂድ ብለው እሳት ላይ ተጥለው አላህ ልጅህን እረድ ብሏቸው ለማረድ ተዘጋጅተው ሁሉ ሳለ ጌታዬ ሆይ እኔንም ልጆቼንም ከሽርክ ጠብቀኝ ብለው ዱዓ ያደርጋሉ። ከነቢዩላህ ኢብራሂም በኋላ ሽርክ ላይ አልወድቅም ብሎ ከመስጋት የዳነ የጥፋት ዳርቻ ላይ ነው ያለው። ሽርክን ልንፈራ ልንጠነቀቅ ይገባናል። የሽርክ ተቃራኒ የሆነውን ተውሂድ ልናቀው ልንጠብቀው ይገባናል። እነሆ የጀነት ቁልፏ ተውሂድ ነው፣ ላኢላሃ ኢለላህ ማለት ነው። እነሆ ረሱላችን ሰላቱ ወሰላም ጀነት ሊያስገቡ የሚችሉ የተለያዩ መልካም ሥራዎችን ነግረውናል። እነዚህ መልካም ሥራዎችን የቻልነውን ያክል ልንተገበራቸው ይገባል። ላኢላሃ ኢለላህ ከልባችን ከማለት ጋር በነቢዩ ከማመን ጋር 5 ወቅት ሶላትን ጠብቆ መስገድ፣ ሶላትን ጠብቆ የሰገደ ሱና ሶላቶች ላይ የበረታ ጀነት ይገባል። 5 ወቅት ሶላትን ጠብቆ የሰገደ ሰው አላህ ዘንድ ቃል አለው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ጀነት የመግባት። 5 ወቅት ሶላቶችን ጠብቆ ያልሰገደ ሰው ቃል የለውም። የቅያማ ቀንም ከፍርዓውን ከሃማን ከቃሩን ከኡበይ ብኑ ኸለፍ ከሚባሉ የእስላም ጠላቶች ኢብሊስ ከተጫወተባቸው ሰዎች ጋር ይቀሰቀሳል። ቀብር ላይም ጥያቄና መከራ ስቃይ ይበዛበታል። ስራውን መላእክቶች ሲተሳሰቡት መጀመሪያ የሚጀምሩት ከሶላቱ ነው። ሶላቱ ላይ ክፍተት ካለበት
ሌላው ስራ ዘሩ ተብሎ አይታይለትም። ሶላቱ ከተስተካከለ ሌላ ስራውም ይስተካከላል። ወሀከዛ ገንዘብ ያለው ሰው ዘካን በአግባቡ ሊሰጥ ይገባል። እንደዚሁ ረመዳንን በአግባቡ ሊጾም ይገባል። አቅም ካለው ወደ መካ መድረስ ከቻለ ሐጅ ሊያደርግ ይገባል። ወሀከዛ ሌሎችም መልካም ስራዎችን ጠብቆ ሊፈጽም ሊተገበር ይገባል። ጀነት ውድ ናት። የአላህ ዕቃ ማለት ጀነት ናት። የአላህ ዕቃ ውድ ነው ብሏል ነቢ ዓለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ ከምእምናን ነፍሳቸውን ገንዘባቸውን ገዝቷል ጀነት ሊሰጣቸው ተብሎ ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነ። ጀነት ለማግኘት የግድ ነፍስን አሳልፎ መስጠት፣ ገንዘብን መስጠት ያስፈልጋል። አቀል ሸይ ስሜትን አሳልፎ መስጠት ያስፈልጋል። ጀነት የሚፈልግ ሰው አዱንያ ላይ አይኑን ከሐራም ሰበር ማድረግ አለበት። ብልቱን ከሐራም ከዝሙት መጠበቅ አለበት። እግሩን ወደ ሐራም ከመሄድ እጁን ወደ ሐራም ከመሰንዘር ከመዘርጋት ሊጠብቅ ይገባል። ወሀከዛ የአኼራን ሕይወት ሊናፍቅ ሊጓጓ ይገባል። ነቢ ዓለይሂ ሰላቱ ወሰላም እናንተ ሰዎች ሆይ ምግብ አብሉ፣ ሰላም ዓለይኩም ማለትን አብዙ፣ ዝምድናን ቀጥሉ፣ ሌሊት ላይ ሰዎች በተኙበት ተነስታችሁ ስገዱ፣ የጌታችሁን ጀነት በሰላም ትገባላችሁ ብላ ነቢ ዓለይሂ ሰላቱ ወሰላም። ጀነትን በሰላም ቀጥ ብሎ መግባት የፈለገ ሰው አዱንያ ላይ ስሜቱን በሙሉ ለቁርአን፣ ለሐዲስ፣ ለሸሪዓ ተገዥ ሊያደርግ ይገባል። አዱንያ ላይ ወንጀል ላይ በተዘፈቁ ቁጥር ጀነት በሰላም የመግባቱ ዕድል እየጠበበ ይመጣል። አዱንያ ላይ ስሜትን ለቁርአን፣ ለሸሪዓ ተገዥ ባደረጉ ቁጥር ጀነት በሰላም የመግባቱ ዕድል እየሰፋ ይመጣል። አላህን ልንፈራ አዱንያን ነገ ጥለናት እንደምንሄድ ልናቅ ለአኼራ ስንቅ ልንሰንቅና ጓዛችንን ልንጠቀልል ይገባናል። አዱንያ የሙእሚኖች ሀገር አይደለችም። ነቢ ሰለላሁ ዐለይሂ ወሰለም ሶሒህ በሆነው ሐዲታቸው አዱንያ ሲጅኑል ሙእሚን ወጀነቱል ካፊር ብለዋል። አዱንያ የሙእሚኖች እስር ቤት ናት፣ የካፊሮች ጀነታቸው ናት ብለዋል። ሙእሚን አዱንያ ላይ ብዙ ነገር የፈለገ አላህ ስለከለከለ ነፍስያውን ይከለክላታል። ካፍር ደግሞ ያእኩሉነ ወየተመተዑነ ወዩልሂሂሙል አመሉ ፈሰውፈ ያዕለሙን። ካፍሮች አኼራን የረሱ የዘነጉ ሰዎች ይበላሉ፣ ይጠጣሉ፣ ይጠቃቀማሉ፣ ይዝናናሉ። የከንቱ ምኞትም ደግሞ ያዘናጋቸዋል። ወደፊት የዚህ ከንቱ ምኞታቸውን ውጤት ያውቁታል ተብሏል። ሁሉም ጀነትን ተስፋ ያደርጋል። ከኛ ውጪ ጀነት ማንም አይገባም የሚሉ ሁሉ አይሁዶች አሉ። በአላህ ከመክፈራቸው ጋር፣ ለአላህ ልጅ አለው ከማለታቸው ጋር፣ አላህ ደክሞት ቅዳሜ አርፏል ከማለታቸው ጋር፣ አላህን ሱብሓነሁ ወተዓላ ከመዳፈራቸውና ክብሩን ካለመጠበቃቸው ጋር ከኛ ውጪ ማንም ጀነት አይገባም አሉ። ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁደን አው ነሳራ። አይሁድ የሆነ ሰው እንጂ ጀነት አይገባም አሉ። ክርስቲያኖችም ክርስቲያን የሆነ ሰው እንጂ ጀነት አይገባም አሉ። ለይሰ ቢአማኒይኩም፣ እናንተ እንደምትመኙት አይደለም። መጥፎን ሥራ የሠራ ሰው የመጥፎ ሥራ ዋጋውን ያገኛል፣ ጀሀነም ይገባል። በአላህ አምኖ ኸይርን ሥራ የሠራ ሰው የመልካም ሥራ ዋጋውን ያገኛል፣ ጀነት ይገባል። ጀነት ውድ ናት። ውድ የሆኑ ነፍስያችን የሚወዷቸው ነገሮችን ለአላህ ብሎ መተው የግድ ይላል። በተለይ ሐራም የሆኑ ወንጀል የሆኑ ነገሮችን ማራቅ መጠንቀቅ ያስፈልጋል። በሰላም ጀነት ትገባላችሁ ነብዩ ሰለላሁ ዐለይሂ ወሰለም ብዙ መልካም ሥራዎችን ከጠቀሱ በኋላ ወሀከዛ ሐራምን ለአላህ ብሎ መተው አኼራ ላይ አዱንያ የተውነውን ነገር እጥፍ ድርብ ሆኖ እንድናገኘው ያደርጋል። ሐራም የሆነን ነገር አዱንያ ላይ ተከልክሎ ሳለ የሠራ ሰው አኼራ ላይ ይነፈጋል፣ አላህ ይከለክለዋል። ወሀከዛ አላህ ሱብሓነሁ ወተዓላ የጀነትን ኒዕማ የጀነትን ጸጋ እናገኝ ዘንድ መልፋት፣ መድከም፣ መጣር እንዳለብን በቁርአኑ ነግሮናል። ስለ ጀነት አላህ ሲናገር ሳሪዑ ይላል፣ ሳቢቁ ይላል፣ ተናፈሱ ይላል። ለአዱንያ ጉዳይ ሲሆን ፈምሹ ይላል። ሰዎች ተቃራኒ ያደርገውታል። አዱንያ ላይ የተደላደለ ኑሮ የተመቻቸ ኑሮ ለመኖር ጠዋትም ከሰዓትም ማታም ይሰራሉ። በእንቅልፋቸው ሁሉ ስለ ዱንያ ይቃዣሉ። የአኼራን ጉዳይ ቸላ ብለውታል። 5 ወቅት ሶላት ከሰገዱ በሰላም ጀነት የሚገቡ በቀላሉ ጀነት የሚገቡ ይመስላቸዋል። 5 ወቅት ሶላትን መስገድ ከተውሂድ ጋር ከኢማን ጋር ነዓም ጀነት ያስገባል። ላኪን በእያንዳንዱ ሶላት መሃል ከወንጀሎች መጠበቅ ያስፈልጋል። የሶላትን ሸርጡና አርካን ዋጅባትን አውቆ መስገድ ያስፈልጋል። የተለያዩ መልካም ሥራዎችን እንኳ ቢሰሩ ሥራው ዋጋ ቢስ እንዲሆን የሚያደርጉ ወንጀሎች አሉ። እነዚህን መራቅ መጠንቀቅ ያስፈልጋል። ሀከዛ አላህ ሱብሓነሁ ወተዓላ ስለ ዱንያ ሲነግረን ፈምሹ ፊ መናኪቢሃ ወላ ተንሳ ነሲበከ ሚነ ዱንያ፣
አዱንያ ላይ የተንቀሳቀሳችሁ ርዝቅ ፈልጉ ነው። እንደዚህ ደግሞ ከአዱንያ ድርሻችሁን አትርሱን የተባሉ የአዱንያ ድርሻ ምንድን ነው የሚለው በተለያየ መልኩ ቢፈሰር የተወሰኑ ዑለሞች አዱንያ የመጣኸው ለኸይር ስራ ነው፣ ኸይር ስራህን አትርሳ ብለው፣ የተወሰኑ ደግሞ ኢማም አልቁርጡቢ ተፍሲራቸው ላይ እንደጠቀሱት ወላ ተንሳ ነሲበከ ሚነ ዱንያ ማለት ከፈንህን አትርሳ ማለት፣ ሌሎች ደግሞ ወላ ተንሳ ነሲበከ ሚነ ዱንያ ማለት አዱንያ መስራትን አትርሳ፣ ስራ የተወሰነ ቸላ አትበለው። እነሆ ሰዎች ይሄን ገልብተውት አዱንያ ላይ ነፍሳቸውን ጥለው በጣም ተጨናንቀው ለአዱንያቸው ይሰራሉ። የአኺራን ጉዳይ 5 ወቅት ሶላት ከሰገደን ይበቃል፣ ገፉሩ ረሒም ነው፣ ለጀሃነም ካፈሮች ይበቋታል ይላል። ነገሩ እንዲህ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እግራቸው እስኪያብጥ ድረስ ለይል ሶላት ይሰግዱ ነበር። የነቢ ሰለላሁ ዐለይሂ ወሰለም ባልደረቦች ጀነትን ለማግኘት የተለያዩ ነገር ያደርጉ ነበር። ያ ረሱላላህ አላህ ሱብሓነሁ ወተዓላ ጀነትን አታገኙም የምትወዱትን ነገር እስካልሰጣችሁ ድረስ የሚል የቁርአን አያ አውርዷል። እኔ ውድ ንብረቴ በይረሓ የሚባል ቴምር ወይን ያለበት እርሻ ነው ወይም ደግሞ ማሳ ነው። ነሆ ያ ረሱላላህ ይሄን ለአላህ ሰጥቻለሁ ጀነት አገኘ ዘንድ ብሎ ወሀከዛ አንፊቁ ሚማ ረዘቅናኩም አላህ ከሰጣችሁ ስጡ የሚባለው የቁርአን አያ ሲወርድ ገንዘብ የሌላቸው ሰሐቦች ይሄን የቁርአን አያ ተግባራዊ አድርገው ጀነት ለመግባት ኢማናቸውን ለማሟላት ጫካ ሄደው እንጨት ለቅመው አምጥተው ሸጠው ሰደቃ ይሰጠው ነው። ወሀከዛ ጀነትን ለማግኘት የሚችሉትን ብቻ ሳይሆን የማይችሉትን ሁሉ ለማድረግ ጥረት ያደርጉ ነበር። በይነማ እኛ እየቻለን የአዱንያ ፍቅር አኺራን አስረስቶን ለአኺራ ሲባል እንደ ኤሊ እንንፋቀቃለን። ለአዱንያ ሲባል እንደ እግር ላይ እግር ተጨምሮልን ብንሮጥ ክንፍ አብቅለን ብንበር ይመኛሉ ሰዎች። ጠዋትም ከሰዓትም ለብቻቸውም ሲሆኑ ከሰው ጋርም ሲሆኑ የሚያስቡት የሚያወሩት ዱንያ ብቻ ሆኗል። ይህ የአኺራ ፍቅር ከልባቸው እንዲቀንሳል እንዲጠፋ አድርጓል። ጀነትን ደጋግመን ልናስታውስ ጀነት ልንገባ የሚያበቁን ኸይር ስራዎችን ደግሞ ያለ መሰላቸት ልንሰራ ይገባል። አላህ ሱብሓነሁ ወተዓላ ወደ ጀነት ወደ አኺራ ወደ እሱ ምህረት ፍጠኑ ነው። ወሳሪዑ ተሽቀዳደሙ፣ ፍጠኑ ወሳቢቁ ተሽቀዳደሙ፣ ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ይሄን ለማግኘት ተሽቀዳዳሚዎች ይሽቀዳደሙ ነው። የጀነትን ኒዕማ የጀነትን ጸጋ ለማግኘት መሄድ ብቻ መስራት ብቻ አይበቃም። መፍጠን ያስፈልጋል፣ መጣር ያስፈልጋል፣ ነፍስያን ማድከም ያስፈልጋል። ለኸይር ስራ የሚደረግ ልፋትና ድካም አካልም ቢያደክምም የህሊና ረፍትን ይሰጣል፣ ያስደስታል። ከጊዜ በኋላ አኼራ ላይ ዋጋውን ሲያዩት የበለጠ ደስ ይላቸው። ውጁህ የውመኢዝን ናዒማ ሊሰዕይሃ ራዲያ ፊ ጀነትን ዓሊያ። የቅያም ቀን የተወሰኑ ሰዎች ፊታቸው ይጠቁራል፣ ይዋረዳሉ። የሰሩትን ስራ ዋጋውን ውጤቱን ሲያዩት ያፍራሉ፣ መጥፎ ስራ የሰሩ ናቸው። ሌሎች ደግሞ ፊታቸው ውጁህ የውመኢዝን ናዒማ በደስታ የተሞላ ነው፣ ደስታ ይነበብበታል፣ ይከበራል። ሊሰዕይሃ ራዲያ በዱንያ ላይ የሰሩትን ስራ አኺራ ዋጋውን ሲያዩት ይደሰታሉ። ፊ ጀነትን ዓሊያ ከፍ ያለ ማዕረጉም ቦታውም ከፍ ያለ ጀነት ውስጥም ይኖራሉ። ጫጫታ፣ ጋጋታ፣ ትርፍ ቃል የሌለበት ጀነት ላይ ብሏል አላህ ሱብሓነሁ ወተዓላ። ጀነት ውስጥ ሲገቡም ይሄን ያገኛችሁት ቢማ ኩንቱም ተዕመሉን ተሰሩት በነበረው ስራ ነው ይባላል። ወቲልከል ጀነቱ ለቲ ኡሪስቱሙሃ ቢማ ኩንቱም ተዕመሉን ተሰሩት በነበረው ስራ የወረሳችሁት ነው ይባላል። እነሆ ዱንያ ላይ የሰራ ጀነት ይከብራል፣ የምኞቱን ያገኛል። በል ያልተመኘውን ሁሉ አላህ ይሄን አትፈልግም፣ ይሄን አትፈልግም ብሎት አላህ ያከብሯል። በዱንያ ላይ እንደ እንስሳ እየበላ እየጠጣ እየኖረ ደግሞ አኺራ ላይ ይዋረዳል፣ ያፍራል። ነው አላህ ሱብሓነሁ ወተዓላ ለጀነት ተሽቀዳደሙ ብሎ የጀነትን መንገድ ቀለል አድርጎታል። ወሀከዛ ከጀነት መንገድ ሊያርቁን የሚችሉ ነገሮችንም ነግሮናል እንጠነቀቅ ዘንድ። ወሀከዛ አላህን ሱብሓነሁ ወተዓላ ጀነት እንዲሰጠን ልንለምነው፣ የጀነት መንገድን እንዲያገራልን ልንጠይቀው፣ ነፍስያችንን ልንታገል ይገባል። ጀነትን የናፈቀ የአዱንያ ብልጭልጭ አያታለሁ። ገና ነኝ ወጣት ነኝ ከጊዜ በኋላ ሞት መቼ እንደሚመጣ አይታወቅም። 7 ሰዎችን ወይም 7 አይነት ስራ የሰሩ ሰዎችን ጥላ በሌለበት ቀን አላህ ጥላ ስር ያደርጋቸዋል። ከዚህ አንዱ ወጣትነቱን በዒባዳ በመልካም ስራ ያሳለፈ ሰው ነው። ልቡ መስጂድ ላይ የተንጠለጠለ ሰው ከመስጂድ ሲወጣ በሁለተኛ ዙር ወደ መስጂድ የሚመለስበትን ሰዓት ሚናፍቅ ሰው ነው ተብሏል። ለጀነት ለመግባት ስሜትን መተው ያስፈልጋል። ረሱልን ሰለላሁ ዐለይሂ ወሰለም መከተል ያስፈልጋል። አዱንያ ላይ ምንም አይነት
ተዓብና ነሷብ ድካም ቢደርስብን ወደ ጀነት የምናደርገው ጉዞ መጨረሻ በረፍትና በሰላም በደስታ የተሞላ ከመሆኑ አንፃር አዱንያ ላይ በኢማናችን በዲናችን ምክንያት የሚደርሱ ጫናዎችን ነገ ጀነት ላይ አርፋለሁ ብለን ልንቋቋማቸው ይገባል። አላህ ሱብሓነሁ ወተዓላ የጀነትን መንገድ ካጋራላቸው ከጀሃነም መንገድ ካራቃቸው ባሮቹ ያድርገን። هذا والله تعالى أعلم والسلام عليكم ورحمة الله وبركاته